እኔ እንግዲህ እኔ ቀረው እንደዚህ ውስጥ ገብቶ ይሆን ብላ እኔ ደግሞ ለምን በእንትኔን ያስኩት ሻንጣዬ ውስጥም አላረኩም እንደዚህ ነው በእጄ አንጠለጠልኩት ማለት ነው ከዛ የኔ ፓስፖርቴን ገለጥኩ የኔም እኔ ጋርም የለም ከዛ በኋላ እስቲ መቅደስ አንቺ ጋር አለቻት እንደዚህ ከላይም ብዙም አልበተሸችውም እስቲ አለቻት ኧረ ይሄው የለም እኔ ጋርም የለም እኔም የራሴ ወስጃለሁ አለቻት ከዛ በኋላ ጀሚላ ወረፋውን እንትን ወደ ኋላ ሲልባት ሊደርሳ ሲል ተነስታ ሄደች ከዛ በኋላ እኔ ደግሞ ሻንጣዬን እዛ ጥግ ላይ አቆምኩልሽና አቡዬ ሻንጣዬን ጥግ ላይ አቆሜ እንዴት ሆንሽ ለማለት እሷን ጠየቃ ደግሞ ሄድኩ ወደዛ ሰውነሽና አብረን የወጣነውና ሄድ ልጠይቃት ሄድኩኝ ከዛ በኋላ ተመልሼ መጥቼ ይኸውልሽ እኮ መቅደስ ምንም አላገኘች መረጉር ነው እንደው እንዴት ይሻለናል ስላት ጊዜ እንግዲህ ምን አውቃለሁ የኛ የሁለታችን መጥቷል የሷ እንዴት እንደቀረባት እኔ ፈጣሪ ይወቀው አለች ከዛ በኋላ ተነስተን እንግዲህ አሁን አንቺ እንዴት ነው ይሄው በቃ እኔ ልሄድ ነው እንግዲህ ምንም አላረጋ አልችልም እንግዲህ እግዚአብሔር ይርዳችሁ አለችና ማንን አገኘሽ አልኳት የሆነ ልጅ ደውዬለታለሁ እሱ መጥቶ ይወስደኛል እንዴ አድራለሁ መሽቷል እንዴ በዚህ ሰዓት እንዴት ትሄጃለሽ ችግር የለውም ከዚህ እንትን ሄድና ፕሌን ስለሚሄድ ልጁ መጥቶ ይወስደኛል አለች እሺ በቃ ቻው ብያት እኔ ወደ ማን ተመለስኩኝ ወደ ጀሚላ ተመለስኩኝ ጀሚላ እንዴት ነው አሁንም አገኘሽ አላገኘውም እስቲ ጀሚላ ሻንጣሽን ዘርግፊና እስቲ ሻንጣሽ ቦርሳሽ ውስጥ በደንብ ከገባ አቡዬ ዝርግፍ አርገ ስናየው የለም አይባዱ አለ ሌላዎች ነገሮች አሉ ጌታ ምስክሬን እኔ ያኔ ነው ራሱ አይባዱ መኖሩን ያየሁት ስልኮች ራሱ 2 ነው 3 ስልኮች እንዲህ ሲዘረግፈው እዛ ጋር እንዲህ ያዩን አደባባይ ሰው ላይ ሻርቧን አነጥፋ ሻርቧ ላይ ዘርግፈስና ምንም ነገር የለም እንዴ ወርቄም እኮ የለም ወይው ዛሬማ በሁለት ነገር እግዚአብሔር በድሎኛል እየየ ሀቡዬ እዛው እየየ ይሄው ወርቄም የለም ከዛ በኋላ እና ወርቁም የለም እዛው ጋር ሀቡዬ እግዚአብሔር ምስክሬ ነው እዛው ጋር ለምን ወደ ቤት ከሄድኩኝ የኔም ስም ሊጠፋ ነው አሁን አንቺ የወንድምሽ ሚስት እንዴት አልጠረጠርሻትም ባልሹ ነው እውነት እዛ ጋር ሻንጣዬን እኔ ዘርግፌ እኔም 2 ስልክ ይዣለሁ አበደን እኔ ወርቅ የተባለ ማልገዛውም እኔ ድንገትም ነው ተነስቼ ሄድኩት ወርቅም የለኝም እኔ ሻንጣዬን እንዳለ ቦርሳዬን ያስኩት የእጅ ቦርሳ ነው መቼም ሻንጣዬን ከብቻ አልከተትኩም እዛ ሄዷል እሱ የእጅ ቦርሳዬን ከብቼ እንደዚህ ዘርግፌ ይሄው ቡዜ እዩ በኋላ የእናት ልጅም የማይታመን ጊዜ ነው ከምንጠራጠረ እኔንም ንጹህ እንደሆን ብዬ ዘርግፌ አይተዋለች እግዚአብሔር ምስክሬ ነው ዘርግፌ ሀቡቶ ከዛ በኋላ እንዴ እቺ ልጅ እንዴት ቶሎ ብላ ሄደች ከኛ ጋራ አድራለሁ እናንተ ቤት አድሬ ጧት ነው የሚሄደው ነው ያለችን እንዴት በፍጥነት ከዚህ እንዴት በፍጥነት ሄደችብን እና ምን እንዴት ሆኖ ከዛ እንግዲህ ስደውልላት በገባችሁ ያን ቀን አይደለም ሀቡቶ በገባችሁ እኮ እንዲህ ወርቄም እኮ ጠፍቶብኛል እና አይተሻል ወይ ስትላት ኧረ እኔ አላየሁም እኔ ምን አውቃለሁ እኔ አንቺ ወርቅ አላየሁም ብላ አለቻት እኔ አልደወልኩላትም ሀቡቶ ጀሚላ ናት የደወለችላት እንግዲህ ብላ አለች ከዛ በኋላ ሀቡዬ የኔን ምንጣፍ አልሰጠችኝም ውሰጂም አላለችኝም የትም አላለችኝም እኔ እንኳን አይደለም እኔ እንኳን ምንጣፉ ቀርቶ ያንቺ እንኳን የ120 ብር ምንጣፍ ይቅርና ያንቺም ወርቁ የስንቱ ብሩ ጠፍቷል ታዩ በቃ እኔ ፈጣሪ ጠይቃት ታዩ የሰው ሀቅ ሰውን ካከበረ እኛም እንደሷም እንደኛ ለፍታ ነው 1000 ብር ኢጃዛ ቤት ተወሰዱብኝ ብላ ስታለቅስ ደምንባ ስታለቅስ አይዞሽ ይውሰዱ ጦስሽን ውጣ አይዞሽ እንግዲህ አሲቡ ሀቡቶ ኢጃዛ ቤት 1000 ብር ወሰዱብኝ ብላ እንዲህ ያለቀሰች ደምንባ ያለቀሰች ነው ከኛ ጋር የተጓዘችው ታይብያ አባብያት ጦስሽን ውጣ መንገድ ላይ መቅራት አለ አይደል እንዴ ለከምና የሚወጣ የለ ታይብያ አባብያት ከዛ በኋላ የኔ ምንጣፍ ቀረ የሷም ወርቅ ቀረ እኔ እንደውም ታይቅርብሽ ለፈጣሪ ሰተሽ ታዩ እኔ አሁን 120 አቡቶ 120 ተቃጥዬ የሰው ኩሽና ሰርቼ ደም ተፍቼ ነው የገዛሁት ይሄንን ምንጣፍ አይደለ ለፈጣሪ ሰጥቼ ነው የተኩት በቃ እግዚአብሔር ይጠይቃት ብዬ እኔ ወንድሜ ሚስተር ራሱ እኮ ታይ ብያታለሁ ሀቄ ይውጣልኝ እውነት ይውጣልኝ ብላ ሀቡ ስንት አመት ይሆናል እግዚአብሔርን አንቺ ጋር ከመጣሽ ጀምሮ አንቺ ጋር ስትመላለስ ነበር ሀቡ ጋር ገባለሁ ሀቡን ጠይቃታለሁ እያለች እና ይሄ ነው ያለው ነገር ሀቡዬ እኔ ይሄንን ያን ለታ ሻንጣዬን እሷ ፊት ዘርግፌ ባታየው ኖሮ አበደን የእናት ልጅም አይታመን ልጠረጥር ትችል ነበር ግን እንኳን እኔ እሷ ፊት ዘረገፉ እኛ እሷንም ስም ለማጥፋት አይደለም ያልጠፋውንም ጠፋ ልትል አይደለም ግን ሐቋ ከሆነ ትመን
እኔም በመጽሐፍ ቅዱስ እምላለሁ እሷን በመታምነው እምነቷ ትማል ፈጣሪ ይፈርዳል እውነቴን ነው የምልሽ ይፈርዳል አቡ የሰው ሀቅ የትም አያሻግርም ሌላ ነው የሚያመጣብሽ በላ ነው የሚያመጣ እኔ ምን መሰለሽ የእንትና መዋሸት የወርቅ ዋሽታለች ወርቁ ለመጀመሪያ ጊዜ መጥፋቱን ያየሁትኝ እየማለች ነው ያለችው ያየሁት ቤት ገብቼ እናቴን ላለብስ ስል ነው ብላለች ላይቭ ሪከርዱ ማውጣት እችላለሁ መዋሸት ለምን አስፈለገ አንቺም ስትገቢ ምንጣፉ 150 ነው የገዛሁት ብለሽ ነበር በኋላ 120 አልሽ ለአቡዬ እኔ 120 ነው የገዛሁት 150 አላልኩም 120 ነው የገዛሁት ከአንተ ላይ ነው የገዛሁት ያው ምንድነው ፓኪስታኒ ላይ ነው የገዛሁት 120 እኔ አቀል እኔ የሰው ሀቅ አልፈልግምም አልጨምርም 120 ነው የገዛሁት አቡዬ እኔ 120 ጆሮ ይስከውና እስኪ ላይቭን በኋላ ስዘጋ ወደ ኋላ አርጅ ሰማን 120 ነው የገዛሁት አቡቶ እና ችግር የለም እኔ እርግጠኛ ሆኜ በሰማሁት ነገር ነው መከራከረው እኔ 150 መስሎኝ ነበር ላይቭን ስዘጋ ወደ ኋላ መልሼ ሰማዋለሁ እንደገባሽ 150 ያልሽ ወይስ 120 እሺ አዳምጫው እኔ ያለችው 150 ስለገዛው ለሷ ቀንሶላት ነው 150 ነው የገዛሁት እኔ ምንም ገዝቻለሁ በቃ ያንቺን ነው 150 የሰማሁት ማለት ነው አዎ ልክ ነው እኔም ገዝቻለሁ የሷ ከፓኪስታኒ ነው የገዛ ነው እኔ 150 ገዝቼ ከዛ ደግሞ እሷ ጋር ልክ ያለው እንግዲህ ለሷ ደግሞ 120 ሸጦ ይሆናል ለኔ 150 ነው የገዛሁት አዲስ የመጣ ምንጣፍ አንቺ 150 ስቲ ሰምቼ ነው ታዲያ 150 ልክ ነሽ አልዋሽሽም ልክ ነው 150 ብር ነው ለሷ 120 ሸጦላት ይሆናል እኔ 150 ነው የገዛሁት አንድ አይነት ነበር እኔ ገዝቼ የሷን ቁጥር ሰጥቼው እሷ እህቴ ትገዛለች ሂድ ብዬው እሷ ጋር ሄዶ ነበር ያው ታውቂያለሽ ነጋዴዎች አንዱ ጋር ወርደው አንዱ ጋር ስለሚቀንስ ፓኪስታኒ የገዛነው ከፓኪስታኒ ሰፈር የሚያዞሩት ናቸው ስለዚህ አንቺ የዋሸሽው ወርቁ መጥፋቱን ያወቁት ቤት ነው ያልሽው ኤርፖርት ላይ ለምን አልያሻትም እንዳትይኝ ብዬ ነው አልሽ አዎ እሱን ነው ግን እንትኑ ደግሞ ይሄ እንትኑ ያልሽው ይሄ የሻንጣ ቁጥሩ አቡ ኢትዮጵያ ይዛ ሄደችው የኔን ነው የኔን ማለት ነው የኔን ይሄ ሻንጣ ነጭ የለም የኔን ይዛ ሄዳ የሷ ደግሞ እኔ ጋር ነው የመጣው እንዴት እንደሆነ ታውቂያለሽ አቡ እኔ ብዬሻለሁ እንግሊዘኛ ማንበብ ስለማልችል አንብቢልን ብዬ ኬንያ ላይም ሰጥቻታለሁ ወረቀት በጣም ብታይ ኬንያ ላይ ውስጥ አናቅም በዛ ሰዓት ተቀያይሮባት ይሁን አለ ግን ይዛ ያወጣችሁ በእኔ ነው እኔ ደግሞ የሷን ይዤ ኢትዮጵያ ሪፖርትም በስሜ ፓስፖርቴን አላዩ የትኬ ቁጥሩን ስሰጣቸው አውጥተሻል የኬንያ ኤምባሲ ጋር ቀኑ ሙሉ ስጣላ ነው እኔ ምንም ይሄው ባዶ እጄን ነው 4 ሻንጣ አውጥተሻል ከዛ ድጋሜ ትኬት በኬንያ የቆረጠ ልጅ ጋር ደውዬ ስልክለት እንደ ይሄ እኮ ያንቺ ስም አይደለም የሾርቅ መሪ አይደለም ያንቺ ገና ኬንያ ቦሌ ነው አልወጣም ከሪፖርት እና ተነጎዳ ይገባል ያንቺ አይደለም ይሄ እኮ የሌላ የልጅ ነው ይሄ ሻንጣ ወጥቷል አለኝ ከዛ መቅዲ አልኳት ላኩላት ያኔው ነው መቅዲ የሻንጣ ቁጥር እኮ አይቀየረሽ ነው ወጣሽ እንዴት ወጣሽ አንቺ ኢትዮጵያ ሪፖርት እንዴት አላዩ ኢትዮጵያ ካየሽ እንደ ዱባይ በደንብ አያዩ ሻንጣውን ስጎትቺ እንትኑ ብቻ ፓስፖርትሽን ያዩና ነው መውጫው ጋር ሲደርስ ብዙም ጊዜ አያዩም እዛ ጋር አላዩም የኔ ነው ይዛ ሄደችው የሷ እኔ ጋር ነው የኔ እሷ ጋር የትኬቷቺ ወረቀቷ ከዛ ኤርፖርት ውስጥ ባቅኖሮ ካሜራ አስፈትሽ ነበረ አለቃትም ነበር ብለሽ ነበር ለምን ካሜራ አላስፈተሽም ኤርፖርት ውስጥ ወጣለች ይኸውልሽ ወጣለች ነው እሷ ብትወጣም የወሰደውን ለማየት እኮ ካሜራ ማን እንደወሰደው ካሜራው ላይ ይታያል ገብቶሻል ካሜራ ፈትሽልኝ ስትይ ኬንያ ላይ ማስፈተሽ ያለብኝ እዛ ባይኖሩ ኬንያ ነው ኤርፖርትም ኢትስ ኦኬ ኢትዮጵያ ኤርፖርት ተፈትሾ ከሌለ ኬንያ ነው ከቦርሳሽ ወጣማለ እንደገና ኢትዮጵያ ኤርፖርት ውስጥ ቆይ እንደ ማስተዋል እንዳለችው ሙሉ ለሙሉ ሻርፕሽን አንጥፈሽ ዝርግፍ አድርገሽ ቦርሳሽን የትኬትሽን ስቲከር ስትፈልጊ እንደነበረ ህዝብ ያያየ የኬንያ በዛን ሰዓት ወድቆስ ቢሆን አንዴ አልወደቀም የኬንያ ኤምባሲ ጋር ሄጄ ሻንጣው ወጥቷል ብሎ ሙሉ ቀን ያውቅ እንደ አልወሰድኩም አራቱም ሻንጣ እነሱ ፓስፖርቴን አያዩም እዛ ቦሌ ሪፖርት ቼክ አያረጉሽም ደግሞ እዛ ከዛ ደግሞ ያው እኔ ግማሽ ቋንቋን ብዙም ከነሱ ጋር ግማሽ ከነ እኔ አልወሰድኩም ወስደሻል እነሱ የሚያዩት የሻንጤን ቁጥር ብቻ ነው ለካስ የሷ ነው እኔ ጋር ያለው የሽወርቅ የጠየቁሽ ሌላ ነው የምታወሪው ሌላ ነው የኔ ጥያቄ ኢትዮጵያ ኤርፖርት ላይ ሸርብ ላይ አርግቻለሁ አልጣልኩም እምልሽ እኮ መሬት ላይ ያልወደቀም እምልሽ ሸርብ ላይ ስላደረኩት መሬት አልጣልኩም ወርቁን ነው የምልሽ ወርቅ እኮ ሰላቢ ነው ማሬ ሻርፕሽ ላይ ሲሆን ኧረ አይጠፋም እንደ ሻርቡ ትልቅ እኮ ነው ሻርብ ላይ ነው የዘረገፍኩት እኮ አቡዬ ሌባ እንዴት መርጦ ይሰርቃል ብዬ ነው የአንገቱን ብቻ መርጦ የአንገቱን ከነ ቦክሱ ነው አይደል የጠፋው አው ከነ ቦክሱ ነው ቀይ ቦክስ
ስለዚህ ኬንያ ኤምባሲ ለመጠየቅ ሞከርሻል? ኤርፖርታችሁ ላይ ታይልኝ አጥያለሁ ብለሽ ሩሂ ከላለ ኬንያ ኤምባሲ ሄደሽ ጠይቀሻል? ሻንጣማ እዛው ቦሌ ኬንያ ኤምባሲ ጠይቄ ወስደሻል ይላሱ። ከዛ እንደገና ትኬት የቆረጥኩት ልጅ አላይን ነበረ ትራንዚት የቆረጥኩት ለሱ ልኬ ሻንጣ አልገባም። እሺ የትኬት ቁጥርሽን ይሄ የሻንጣ ቁጥር ብዬ ስልክለት የሻንጣ ቁጥር ያንቺ አይደለም ያንቺ ዕቃ እዚህ ቦሌ ነው ያለው ኬንያ ላይ። ስለዚህ ወደ